በስደት የሚኖሩትን አታስለቅሷቸው። ከቻላችሁ ተረዷቸው፣ ካልቻላችሁ ተዋቸው። በስደት የሚኖር ሰው በቂ የሆነ ችግር አለበት። ሁሉም የሚቀርባቸው ለጥቅሙ ሲል ነው፣ ለምቾቱ። አንድም ሰው በስደት ስለሚኖር ሰው ተጨንቆና አስቦ ደህንነቱ አሳስቦት የሚጠይቀው ማንም የለም። ሁሉም ከስደተኛው የሚፈልገው ነገር ሲኖር ነው ፍቅሩን የሚገልጽላቸው። አብዛኞቹ መጠቀሚያ ናቸው፣ መሸጋገሪያ ድልድይ ሆነው ካሻገሩ በኋላ ግን ሁሉም ሰው ልክ እንደ ማስቲካ አኝኮ አሽቀንጥሮ ነው የሚጥላቸው። ደግነቱ ፈጣሪ ጥሎ ስለማይጥል ሁልጊዜ በተስፋ ይኖራሉ። ስደተኛ ሙሉ ደስታ የለው። አንድ ቀን ይደሰታል፣ 20 ቀን ያለቅሳል። በባዕድ ሀገር የሚኖር ወንድም ይሁን ሴት እያንዳንዱ ለማንም ያልተናገረው ቢናገረውም ማንም የማይረዳው እጅግ ከባድ ጭንቀትና ህመም አለበት። ስለዚህ በስደት ያሉትን አታስለቅሷቸው፣ አታሳዝኗቸው። ማንም ቢካፈል የማያቀለው ከበቂ በላይ ጭንቀትና ህመም አላቸው። አገር ቤት ያላችሁት ህመማቸውን ባትካፈሉና ባትጋሯቸው እንኳን መረዳቱ ቀርቶ ቢያንስ እንኳን አታሳዝኗቸው። የትም የዓለም ዳርቻ ላይ የሚኖር እያንዳንዱ ስደተኛ ያላለቀ ያልተቋጨ ጉዳይ ያለው ሀገሩ ላይ። በስደት የሚኖር ሰው ሀገሩን ሊጠላ አይችልም በጭራሽ። እመነኝ። ይሄ ሚዲያ ላይ ሲያወራ ሰማሁት ምናምን እሱ የጭንቀቱ መወጫ ከላይ ለአፍ ብቻ ነው። በስደት የሚኖር ሰው በጭራሽ ሀገሩን ሊጠላ አይችልም። ቢፈልግም እንኳን በባዕድ ሀገር ነው የሚኖር። መከራ፣ ፍዳ፣ ጭንቀት፣ ሐዘን፣ ብቸኝነት ህይወቱ ላይ እየተፈራረቀ መከራውን ሲያበዛው በተስፋ እንዲቆይና ተስፋ እንዳይቆርጥ የሚያደርገው መቼም ቢሆን የትም ዞሮ ቢሄድ የሚገባበት አገር እንዳለው ማሰቡ ነው። የስደተኛ ብቸኛው ተስፋ አገሩ ብቻ ነው።